ሰላም ጤና ይስጥልን ተመልካቾቻችን ከኢቲቪ ፓርላማ ሳምንታዊው የሰሞነኛ ፕሮግራማችን ነው ጀመረ። በዛሬው የሰሞነኛ ፕሮግራማችን ምክር ቤቱ ካከናወናቸው አንኳር ጉዳዮች መካከል የመራረጥናቸውን 3 ያህል ርዕሰ ጉዳዮች ይዘን ቀርበናል። ከፕሮግራሙ ጋር እኔ ኃይለማርያም አየለና ሀብታሙ አብርሃም አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ እንድትከታተሉን የአክብሮት ግብዣችን ነው። ጥሩ ጊዜ። ሀብታሙ እንግዲህ በዛሬው የሰሞነኛ ፕሮግራማችን 3 ያህል ርዕሰ ጉዳዮችን እንመለከታለን። በቅድሚያ የምንመለከተው እንግዲህ በአዲስ አበባ የተካሄደውን የፓርላማ የመረጃና የደህንነት ፎረም ወይም ደግሞ በእንግሊዝኛው የፓርላማ ኢንተለጀንስ ሴኩሪቲ ፎረም ነው የሚሆነው። በሁለተኝነት የምንመለከተው የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ ሁለተኛ አስቸኳይ ስብሰባውን አካሂዷል። 2 የተለያዩ የብድር ስምምነቶችን አጽድቋል። ይህንን በሁለተኝነት እንመለከታለን። በሶስተኝነት የምንመለከተው በማረሚያ ቤቶች የሚሰጠው የጤና አገልግሎት ተደራሽነትና ጥራት ይበልጥ ተጠናክሮ ማስቀጠል ይገባል ሲሉ የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ገልጸዋል። ወደ መጀመሪያው ጉዳይ እንለፍ። እስከ መጨረሻው ድረስ ተመልካቾችም ከኛ ጋር ቆይታ እንዲያደርጉ እንጋብዛቸዋለን። 3 ርዕሰ ጉዳዮችን እናነሳለን። እንግዲህ ወደ መጀመሪያው ርዕሰ ጉዳይ እናልፋለን። የመጀመሪያው ርዕሰ ጉዳይ ቀደም ሲል አንተም ለማስተዋወቅ እንደሞከርከው የፓርላማዊ መረጃና ደህንነት ፎረም ነው። እንግዲህ በዘመናችን የደህንነት ስጋቶች ድንበር ዘል ናቸው፣ ድንበር አይገድባቸውም። በዓለም ላይ በበርካታ ቦታዎች ላይ ይገኛል። ድንበር ዘል ናቸው ስንል ቴክኖሎጂ መሰረት አድርገው ዘመኑ የዋጀውን አዳዲስ ግኝቶችና እውነታዎችን በመጠቀም ሽብርተኝነትን፣ የሳይበር ጥቃትን እንዲሁም ደግሞ ለሽብርተኝነት የሚውል ፋይናንስን፣ የመረጃ ደህንነትና የሰው ሰራሽ አስተውሎትን እንዲሁም ደግሞ ፈጣን እድገት ያላቸው ሀገራትን በተናጠልም ሆነ እንዲሁ እነሱ ሊቋቋማቸው በማይችሉበት መንገድ ዓለም አቀፍ ፈተና ይሆንባቸዋል። ይህንን እያስተናገዱ እየተገዳደሩ የሚገኙበት ሁኔታ ነው ያለው። እንግዲህ ይህንን ሁኔታ በመገንዘብ ነው እንደ አውሮፓ አቆጣጠር በ2014 ዓ.ም በቀድሞ የአሜሪካ ኮንግረስ አባል ሮበርት ፒቲንጀር የፓርላማ መረጃና ደህንነት ፎረም በአሜሪካ ሀገር የተመሰረተው ማለት ነው። ይህንን ለመገዳደር፣ ይህንን ለማስወገድ፣ ይህንን ለመቋቋምና አቅምን ለማጎልበት እንዲያስችል ነው። ዓላማውም እንግዲህ ከተለያዩ ሀገራት የተወጣጡ የፓርላማ አባላትን፣ የመንግስት ኃላፊዎችንና የደህንነት ባለሙያዎችን በአንድ መድረክ በማሰባሰብ በወቅታዊ የደህንነት ጉዳዮች ላይ እውቀታቸውን፣ አቅማቸውን፣ ጉልበታቸውንና ያላቸውን የቴክኖሎጂ ፈጠራም ጭምር እንዲያጎለብቱና እንዲያሳድጉ ብሎም ደግሞ በሽብርተኝነት፣ በሳይበር ወንጀል፣ በህገወጥ የገንዘብ ዝውውርና በሌሎችም ዓለም አቀፍ በሆኑ የደህንነት ስጋቶች ላይ ዓለም አቀፍ ትብብርን ለማጠናከር ታስቦና ታልሞ የተቋቋመ የጋራ የደህንነት ፈተናዎችን በጋራ እንዲመክቱ የተመሰረተ ፎረም ነው። እንግዲህ ፎረሙ በእውቀት ልውውጥ ባሻገር የእውቀት ልውውጥን ከማድረግ ባሻገር ለፓርላማ አባላት በህግ ማሻሻያና ብሎም በፖሊሲ ቀረጻ የሚያግዝ ተግባራዊ እውቀትን እንደሚያቀርብ ነው የሚገለጸው። በፎረሙ የሚነሱ ዋና ዋና ርዕሰ ጉዳዮች እንግዲህ የሽብርተኝነት ፋይናንስ፣ የሳይበር ደህንነት፣ የመረጃ ልውውጥና የ5ኛው ትውልድ ቴክኖሎጂ ብሎም ሰው ሰራሽ አስተውሎት ኤአይ እና ደግሞ በውጭ ኢንቨስትመንት የሚመጡ የደህንነት ስጋቶች እንደሆኑ ነው በዝርዝር ቀርበው የሚታዩትና የሚታወቁት ማለት ነው። እስካሁን ድረስ እንግዲህ ፎረሙ ወደ 31 ዓለም አቀፍ የፊት ለፊት መድረኮችን በማካሄድ ከ120 በላይ ሀገራት ላይ በማከናወን እንግዲህ ሀገራትን የወከሉ ከ120 በላይ ሀገራትን የወከሉ ቁጥራቸው ደግሞ ምናልባትም ከ4200 በላይ የሆኑ የፓርላማ አባላትና የመንግስት ኃላፊዎችን አሳትፏል። ፎረሙ በተለይም በኮቪድ-19 ወረርሽኝ ወቅትም 14 የሚጠጋ የኢንተርኔት ውይይቶችን በማዘጋጀት ከ100 በላይ ሀገራት ወደ 9800 አካባቢ የፓርላማ አባላትን እንዳሳተፈ ነው የሚነገረው ማለት ነው። ፎረሙ በአሁኑ ጊዜ እንግዲህ የዓለም አቀፍ የደህንነት ትብብርን ከሚያጠናክሩ ቀዳሚ መድረኮች አንዱ እንደሆነ በይፋ እየተገለጸና እየተነገረ ያለበት ሁኔታ ነው ያለው። ኃይሌ ኢትዮጵያም እንግዲህ 32ኛውን የፓርላማ የመረጃና የደህንነት ፎረም አሰናድታለች። በሚገባ ሁኔታ በተሳካ ሁኔታ ይሄንን ፎረም አሰናድታለች ማለት ነው። እንግዲህ ፎረሙ እንደሚዘጋጅ የተገለጸው ወይም ደግሞ ይፋ የተደረገው ባሳለፍነው የካቲት 3 ነበር። በኢፌዴሪ የሕዝብ ተወካዮች ምክር ቤት እንግዲህ የአሜሪካ የቀድሞ ኮንግረስ አባል የሆኑት ሮበርት ፒቴንጀር እንግዲህ የካቲት 3 እዚህ አዲስ አበባ ውስጥ በሕዝብ ተወካዮች ምክር ቤት ተገኝተው ነበር። ከኢፌዴሪ የሕዝብ ተወካዮች ምክር ቤት
አፈ ጉባኤ ከሆኑት ከተከበሩ አቶ ታገሰ ጫፉ ጋር ተገናኝተውም እንግዲህ በፎረሙ አጠቃላይ ሂሳቢዎች ዙሪያ እንዲሁም ደግሞ ፎረሙን በተሳካ ሁኔታ በአዲስ አበባ ማካሄድ በሚያስችሉ ጉዳዮች ዙሪያ የተለያዩ ውይይቶችን አካሂደው ነበር። ይሄ ውይይት እንግዲህ ፍሬ አፍርቶ ነው እንግዲህ ፎረሙን በተሳካ ሁኔታ የሕዝብ ተወካዮች ምክር ቤት አሰናድቶ በተቀናጀና በተሳካ ሁኔታ ያካሄደው። ይሄ ፎረም በራሱ እንግዲህ በአዲስ አበባ መካሄዱ ለኢትዮጵያ የመረጃና ደህንነት ተቋማት ግንባታ እንዲሁም ደግሞ ከመረጃ ልውውጥ ጋር በተያያዘ በፓርላማዎች መካከል ያለውን ግንኙነት በማጠናከር ረገድ ከፍተኛ ሚና እንደነበረው ለመታዘብ የቻልንበት ሁኔታ አለ። ቀደም ሲል አንተም እንዳነሳው እንግዲህ የዚህ ፎረም መስራች ሮበርት ፒቴንገር ይባላሉ። የአሜሪካ ምክር ቤት ወይም ደግሞ የአሜሪካ ኮንግረስ የቀድሞ አባል ናቸው። በምርጫ ዘመናቸው እንግዲህ ለሶስት ያህል ጊዜ የአሜሪካ ምክር ቤትን አገልግለዋል። በብሔራዊ ደህንነት ከሽብርተኝነት ጋር የተያዙ ፋይናንሶችን ለመከላከል እንዲሁም ደግሞ የውጭ ኢንቨስትመንቶች በራሳቸው ሁሉም ኢንቨስትመንቶች ጤናማ ስላልሆኑ እነዚህ የውጭ ኢንቨስትመንቶች በሀገር ላይ ጉዳት ሊያስከትል ይችላል በሚልም እንግዲህ ቁጥጥር መደረግ በሚኖርባቸው ሀሳቦች ዙሪያ ከፍተኛ ስራዎችን የሰሩ ግለሰብ ናቸው። በዚህ መሪነታቸው እንግዲህ በፓርላማ የመረጃና ደህንነት ፎረም ላይ ከ120 በላይ ሀገራት የተወጣጡ የፓርላማ የመረጃና ደህንነት እንዲሁም ደግሞ የተለያዩ ባለሙያዎችን በማሳተፍ ይሄ ፎረም እንዲመሰረት ይሄ ፎረም እንዲካሄድ ከፍተኛ አስተዋጽኦ አበርክተዋል ማለት ነው። እንግዲህ በሁለቱ በሪፐብሊካንና በዲሞክራቶች በሁለቱ ፓርቲዎችም ደግሞ ከፍተኛ እውቅና ያላቸው እና ተደማጭነትም ያላቸው ሰው እንደሆኑ ነው የሚነገርላቸው። በተጨማሪም እንግዲህ ሀብታሙ እኚህ ሰው በግል ሕይወታቸውም እጅግ በጣም ስኬታማ እንደነበሩ ወይም ደግሞ እንደሆኑ ነው የሚነገረው። ወደ አዲስ አበባ ወይም ደግሞ ወደ 32ኛ የፓርላማ የመረጃና ደህንነት ጉዳዮች ስንመጣ አንደኛው እንግዲህ የመድረኩ አጀንዳ የነበረው የአፍሪካ ቀዳሚ የደህንነት ስጋቶች ምንድናቸው በሚል በርካታ ጽሁፎች ቀርበው ሰፊ ውይይቶች ተካሂደውባቸዋል። ሌላኛው ህገወጥ የሰዎች ዝውውር ወይም ደግሞ ሂውማን ትራፊኪንግ ላይ ሰፊ ውይይት የተካሄደበት ነው። አንተም ቀደም ሲል እንዳነሳኸው የሰው ሰራሽ አስተውሎት ወይም ደግሞ ይሄ አርቲፊሻል ኢንተለጀንስ የምንለው በራሱ የተለያየ በነፊት ወይም ደግሞ የተለያየ ጠቀሜታ ቢኖረውም ራሱ ይዟቸው የሚመጣ በተለይም ከግል መረጃ ከሀገር መረጃዎች ጋር ተያይዞ ዝርፊያዎች፣ ስርቆቶች ሊፈጸሙ ስለሚችሉ ከዚህ ጋር ተያይዞ ያሉ ጉዳዮችም በስፋት የተነሳበት ሁኔታ ነው። እንዲሁም ደግሞ የሳይበር ደህንነት ላይም ደግሞ በሰፊው ፎረሙ ከተወያየባቸው ጉዳዮች ናቸው። የኃይል ደህንነት ወይም ደግሞ እነዚህ ትልቅ ኢንፍራስትራክቸሮች ላይ የሚደርሱ ጥቃቶችን ለመከላከል የሚያስችሉ ጉዳዮችም የተነሳበት ሁኔታ አለ። ሌላው ከምርጫ ጋር የተያያዙ ህገወጥ የገንዘብ ዝውውር እንዲሁም ደግሞ ከምርጫ ጋር የተያያዙም ደግሞ ሀሳቦች ተነስተዋል። ሌላኛው የተነሳው ሀሳብ እዚህ ላይ ሀብታሙ በተለይም ይሄ ፎረም በራሱ የተለያዩ ሀሳቦችን በየወቅቱ እየጨመረ የሚመጣበት ሁኔታ አለና አንደኛው ከጨመራቸው ወይም ደግሞ አድ ካረጋቸው ሀሳቦች ከክሪቲካል ሮ ማቴሪያል ወይም ደግሞ ሲአርኤም ከምንላቸው ጥሬ ከሆኑ ወሳኝ የሆኑ ማዕድናት ጋር የተያዙ ሀሳቦችንም በዚህ ፎረም ላይ ወይም ደግሞ በ32ኛው የፓርላማ የመረጃና ደህንነት ፎረም ላይ ሀሳቦችን አንስቷል። ሃንስ የተባሉ ግለሰብ በዚህ ላይ እንግዲህ የተለያዩ ጥናታዊ ጽሁፎችን አቅርበዋል። በተለይም እነዚህ ክሪቲካል ማዕድናት ወይም ደግሞ ወሳኝ ማዕድናት እንግዲህ የማዕድን ሀብትነት ባሻገር ብሔራዊ ደህንነትን፣ ኢኮኖሚያዊ እድገትን፣ የቴክኖሎጂ ተወዳዳሪነትን በተጨማሪም ደግሞ የዓለም አቀፍ አቅርቦትን በቀጥታ በተለይም ደግሞ ሰንሰለቱን በቀጥታ የሚወስኑ ስትራቴጂካዊ ሀብቶች ናቸው። በእነዚህ በአቅርቦታቸው እነዚህ ማዕድናት ወይም ደግሞ ክሪቲካል ሮ ማቴሪያል የምልህ ወይም ደግሞ የሚባሉት ማዕድናት አቅርቦታቸው በጥቂት አገራት የተወሰነ ነው። የማቀነባበሪያ ማዕከላትም ደግሞ እንዲሁ በጥቂት ሀገራት የተከማቸ ነው። ስለዚህ ይሄ ከፖለቲካ ከንግድ ወይም ደግሞ ከፖለቲካ ከጂኦ ፖለቲካ ቀውስ አኳያ የዓለምን የኢኮኖሚና የደህንነት ሁኔታ የሚወስኑ በመሆናቸው እንግዲህ በዚህ በ32ኛው የፓርላማ ኢንተለጀንስ ፎረም ላይ እንግዲህ እንደ ትልቅ ጉዳይም የተነሱበት ሁኔታ አለ። ሌላ እንግዲህ ሀብታሙ ከዚሁ መድረክ ጋር በተያያዘ እዚህ ፎረም ላይ በርከት ያሉ ሰዎች የተገኙበት ሁኔታ አለ። ከዛ መካከል እንግዲህ አምባሳደር የአሜሪካ ኤምባሲ አምባሳደር የሆኑት
በኢትዮጵያ የአሜሪካ አምባሳደር የሆኑት እርቪን ማሲንጋ በዚህ ፎረም ላይ ተገኝተው ነበር። ይህ ፎረም እንግዲህ ሀገራት መረጃዎችን የጋራ በማድረግ የዜጎቻቸውን ደህንነት ለማረጋገጥ ድንበር ተሻጋሪ የሆኑ ወንጀሎችን ተከታትሎ ለሕግ ለማቅረብ ትልቅ እድል የሚፈጥር መሆኑን ያነሱበት ሁኔታ አለ። መሰል ዓለም አቀፍ የሆኑ የደህንነት ትብብሮች ተጠናክረው መቀጠል እንዳለባቸውም ነው እንግዲህ ያሳሰቡት። በተለይም የምስራቅ አፍሪካን ቀጠና ሰላም ለማረጋገጥ አሜሪካ በተለይም ከኢትዮጵያ ጋር በትብብር እንደምትሰራ ያነሱበት ሁኔታ አለ። በሽብርተኝነት ድንበር ተሻጋሪ የሆኑ የደህንነት ስጋቶችና ህገወጥ የሰዎች ዝውውርን በመከላከል በኩልም እንግዲህ ከኢትዮጵያ ጋር በተጠናከረ ሁኔታ እየሰራች መሆኑን ያነሱበት ሁኔታ አለ። የደህንነት ተቋማት እንግዲህ በተለይም የኢትዮጵያ የደህንነት ተቋማት ለቀጠናው ሰላም እንዲሁም ደግሞ ደህንነት መረጋገጥ እጅግ በጣም መሰረት መሆናቸውን ያነሱበት ሁኔታ አለ። እዚህ ፎረም ላይ የተገኙት የፎረሙ መስራች ሮበርት ፒቴንገር የሚያነሷቸው ሀሳቦች አሉ። ኢትዮጵያ በሽብርተኝነትን፣ ህገወጥ የሰዎች ዝውውርንና ሌሎች ቀጠናዊ የጸጥታ ስጋቶችን በመከላከል በሚደረገው ጥረት ውስጥ እንግዲህ የአሜሪካ እውነተኛ አጋር መሆኗን ያነሱበት ሁኔታ አለ። ኢትዮጵያ ለዓለም ሰላምም እንግዲህ የበኩሏን አስተዋጽኦ ወይም ደግሞ ከፍተኛ አስተዋጽኦ እያበረከተች እንደምትገኝም ነው እንግዲህ ሮበርት ፒቴንገር ያነሱት። ሀብታሙ ጥሩ እንግዲህ በተለይ በዚህ በአዲስ አበባ የተካሄደው 32ኛው የፓርላማ የመረጃና ደህንነት ፎረም መድረክ እጅግ ማራኪ ገጽታን የሚያስተዋውቅ ሀገራችን አሁን ያለችበትን ደረጃ ለዓለም አቀፉ ማህበረሰብ ያሳየ ትልቅ ፎረም እንደሆነ ነው የሚነገረው። በነገራችን ላይ ፎረሙ በአፍሪካ ለሁለተኛ ጊዜ የተካሄደ ሲሆን በተለይም አዲስ አበባ መድረኩን በማስተናገድ ሁለተኛዋ የአፍሪካ ከተማ ሆናለች ማለት ነው። በዚህም ብዙ የሆኑ ጥቅሞችን ሀገራችን ኢትዮጵያ አግኝታለች። በዲፕሎማሲው ዘርፍ ያላትን ተሰሚነትና ተቀባይነት በእጅጉ ያሳደገችበትና ያለችበትን ሁኔታ ያሳየችበት እንደሆነ ማየት ችለናል። ፎረሙ እንግዲህ እንደሚታወቀው ለሁለት ቀናት ነው የቆየው። በዚህ ጉባኤ ላይ እንግዲህ ሽብርተኝነትን መከላከል፣ ቀጠናዊ ጸጥታ እንዲሁም የቴክኖሎጂ አጠቃቀም በዋናነት ትኩረት የተደረገባቸው ጉዳዮች እንደሆኑ ቀደም ሲል እኛም በተለያዩ የዜና ሰዓታችን እወጃ ላይ ለተመልካቾቻችን እየገለጽንበት ያለበት ሁኔታ ነው ያለው። በወቅቱ እንግዲህ መድረኩን በንግግር የከፈቱት የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ የተከበሩ አቶ ታገሰ ጫፎ ናቸው። እንግዲህ እሳቸው ኢትዮጵያ ይህንን ዓለም አቀፍ ፎረም የምታስተናግደው በተለይም 7ኛውን ሀገራዊ ምርጫ ፍትሐዊና ግልጽ በሆነ መልኩ ባካሄደችበት ማግስት መሆኑ ትርጉሙ ከፍ ያለ እንደሆነ ነው የገለጹት። አፈ ጉባኤው እንግዲህ አክለውም በተለይ በምስራቅ አፍሪካ ቀጠና የሚስተዋለውን የጸጥታ ችግሮች ከጎረቤት ሀገራት ጋር በመሆን በመተባበርና በጋራ አንድ ላይ በመስራት በቁራጥነት ለመከላከል ኢትዮጵያ ሰፊ ስራዎችን እያከናወነች እንደምትገኝ ነው አጽንኦት የሰጡበት አፈ ጉባኤው። ሌላው ደግሞ ምንድነው በዚህ በቴክኖሎጂ ዘርፍም ኢትዮጵያ አመርቂ የሆነ ውጤት ያስመዘገበችበትና እንደዚህ ተግባራትም እያከናወነች የምትገኝበት ከመሆኑም ባሻገር የዲጂታል የሳይበር ደህንነት ይበልጥ የተጠበቀ እንዲሆን በተለይም ደግሞ በየጊዜው ከሚፈጠሩ አዳዲስ የቴክኖሎጂ እድገቶች ጋር ራስን በማዛመድ ራስን በማየት ራስን በማላመድ በማቆራኘትና ዘመኑን በመዋጀት ረገድ በትኩረት እየተሰራ መሆኑን ለጉባኤው ተሳታፊዎች አስገንዝበዋል። ፎረሙ እንግዲህ በአገራት መካከል ስልታዊ አጋርነትና ትስስር በመፍጠር ረገድ ወቅታዊ የሆነ ዓለም አቀፋዊ ስጋቶችን በጋራ ለማለፍና ለመከላከል እድል የሚፈጥር መሆኑ ነው አጽንኦት የሰጡበት። ኢትዮጵያ እንግዲህ የጤና ስጋቶችና ብሎም ደግሞ ወረርሽኞችን ለመከላከል የምግብ ደህንነትን ማስጠበቅ ላይ ትኩረት አድርጋ እየሰራች እንደምትገኝም አፈጉባኤው አጽንኦት ሰጥተውበታል ማለት ነው። መልካም ሀብታሙ፣ እንግዲህ ኢትዮጵያም የአርቲፊሻል ኢንተለጀንስ ኢንስቲትዩትን ጨምሮ የኢትዮጵያ የመረጃና ደህንነት ተቋማትም እንግዲህ በዚህ ፎረም ላይ የተለያዩ ጥናታዊ ጽሁፎችን ጨምሮ ኢትዮጵያ እያከናወነች ያሉትን ተግባራት ለፎረሙ በሚገባ ያስገነዘቡበት ሁኔታ አለ። ከዚህ ጎን ለጎን ደግሞ በተለይም እዚህ ፎረም ላይ ለተሳተፉ የውጭ ሀገር እንግዶች የኢትዮጵያን ባህል የኢትዮጵያን እሴት የማስተዋወቅ ስራ በስካይላይት ሆቴል ተካሂዶ ነበር። እንግዲህ በስካይላይት ሆቴል በተካሄደው የራት ግብዣም ላይ እንግዲህ እዛ ምሽት ላይ የተለያዩ የኢትዮጵያ ብሔር ብሔረሰቦች ጭፈራ እና የተለያዩ ፕሮግራሞች ነበረ። ከዛ በተጨማሪም ደግሞ የተለያዩ ሀገራትን ለምሳሌ የአፍሪካ ሀገሮችን
ሙዚቃዎች የማቅረብ ሁኔታዎች ነበረ። የኢትዮጵያንም ባህል በሰፊው የማስተዋወቅ ትልቅ ስራ የተሰራበት ምሽት ነበር። በዝግጅቱ ላይ እንግዲህ የተገኙት የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዶክተር ዲማ ነጎ ለፎረሙ ተሳታፊዎች እንኳን ደህና መጣችሁ መልእክት አስተላልፈዋል። በንግግራቸውም እንግዲህ ኢትዮጵያ የረዥም ዘመን የዲፕሎማሲ ታሪክ ያላት የሰላም እሴት ያላት ሀገር መሆኗን በዓለም አቀፍ ትብብር ላይም እንግዲህ ጽኑ አቋም እንዳላት ያነሱበት ሁኔታ አለ። እንግዶቹ በቆይታቸው የኢትዮጵያን እውነተኛ ገጽታ የሚረዱበት መሆኑን የኢትዮጵያ ሕዝብም እንግዳ ተቀባይ መሆኑን ያነሱበት ሁኔታ አለ። በኢትዮጵያ በሚኖራቸው ቆይታም እንግዲህ የኢትዮጵያን ባህላዊ ውዝዋዜዎች፣ ሙዚቃዎች፣ የባህል አልባሳት እንዲመለከቱም እዛ በነበረው ምሽት ላይ ገልጸዋል። በዕለቱም እንግዲህ እዛ የነበሩ የፎረሙ ተሳታፊዎች እንግዲህ በተለያዩ ኢትዮጵያ ብሔር ብሔረሰቦች ጭፈራ እነሱም ወጣው ሲጨፍሩ ሲዝናኑ የነበረበት ሁኔታ አለ። ይሄ እንግዲህ የኢትዮጵያን የቱሪዝም መዳረሻነት አዲስ አበባንም እንግዲህ የቱሪዝም መዳረሻ እናደርጋታለን ሲባል ለተለያዩ እንግዶች በተለያዩ ፕሮግራሞች ላይ ከተማዋን እሴቷን የማስተዋወቅ ስራ መሰራት ነውና ይሄኛው በዚህ ምሽት የተካሄደው የማስተዋወቅ ስራ በተሳካ ሁኔታ የተካሄደ ነበር ማለት ይቻላል። ሀብት ጥሩ እንግዲህ ያው ቀደም ሲል አንተም እንዳልከው ሀገራችን ኢትዮጵያ እንግዲህ እንደሚታወቀው ከ80 በላይ ብሔር ብሔረሰቦች አሏት። እነዚህ ብሔር ብሔረሰቦች የራሳቸው ቱባ የሆነ ባህል አላቸው። የጭፈራ የአኗኗር ዘይቤያቸው፣ ማህበረሰባዊ መስተጋብራቸው እጅግ ማራኪ ነው። በተለይ እንኳን ለውጫውያን ቀርቶ እኛም እዚሁ ሀገር ያለን በየቦታው ሄደን በምናይበት ሳለ ያለን ባህል እጅግ መሳጭና ድንቅ ነው ማለት ይቻላል። እና ይሄ ደግሞ በተለይም ደግሞ ባህልና ኪነ ጥበብ ሀገራትን ከሀገራት ለማቆራኘትና እርስ በርስ ያለውን ግንኙነት በከፍተኛ ደረጃ ለመጨመርና ለማሳደግ ከሚረዱ ዘውጎችና ሂደቶች መካከል አንዱ እንደሆነ ይታሰባልና ለዚህም ነው እንግዲህ በስካይላይት ሆቴል እንዲህ አይነት መሰል ዝግጅቶች ሲከናወኑ የተመለከት ነው ማለት ነው። በነገራችን ላይ ኢትዮጵያ ውስጥ ያሉ የተለያዩ ብሔር ብሔረሰቦች ከአፍሪካ ግንድ የሚመዘዙ የአፍሪካ አይነት የአኗኗር ባህል ያላቸው እንደሆነ ይታወቃልና አፍሪካውያን እርስ በርስ ከቀለማችን ጀምሮ በአኗኗር ዘይቤያችን፣ በሙዚቃችን፣ በጭፈራችንና ባለው የማህበረሰብ መስተጋብር የመመሳሰል ነገር ስላለው ያንንም ጉዳይ ለዓለም አቀፉ ማህበረሰብ ያሳየንበትና ኢትዮጵያ ምን ያህል ሀብት እንዳላት የተገነዘብንበት ፎረም እንደሆነ ያየንበት ሁኔታ ነው ያለው። እንግዲህ የዓለምን ወቅታዊ ስጋቶች ለመከላከል የፓርላማ አባላት ጉልህ ሚና እንዳላቸው የተገለጸበትን መረጃ ደግሞ ወደ ተመልካቾች እናደርሳለን። እዚሁ 32ኛው የፓርላማ የመረጃና ደህንነት ፎረም እዛው ላይ ቆይታ የምናደርገው የአፍሪካ ወቅታዊ ቀዳሚ ስጋቶች ላይ በተሳታፊዎች ጥናታዊ ጽሁፎች ቀርበው ነበር። በዚህ በ32ኛው የፓርላማ የመረጃና ደህንነት ፎረም ላይ ማለት ነው። በፎረሙ ተሳታፊዎችም የቀረቡ ጽሁፎች በአፍሪካ ህገወጥ የሰዎች ዝውውር፣ የአደንዛዥ እጽ ስርጭት እንዲሁም ሽብርተኝነትን በገንዘብ መደገፍ በስፋት እንደሚታዩ አሳይተዋል ማለት ነው። የሳይበር ጥቃቶች ብሎም ደግሞ በተለያዩ ምክንያቶች የሚከሰቱ የመንግስታትና የማህበረሰብ አለመረጋጋቶች ትኩረት እንደሚሹ ነው የተገለጸው በዚሁ ላይ ማለት ነው። እነዚህን ችግሮች ለመከላከል ቀጠናዊ የሆነ ትስስርን ማጎልበት ብሎም ደግሞ ተቋማትን የመምራት አቅምን ማሳደግ እንደሚገባ ተገልጿል። በተለያየ ሁኔታ ነው እንግዲህ ተቋማትን ማሳደግና ትስስርን ማጎልበት የሚቻለው። አንዱ ትስስርን ማጎልበትና ተቋማትን መገንባት የሚቻለው እንዲህ አይነት ፎረሞችን በማዘጋጀት የእርስ በርስ የልምድ ልውውጦችን በማድረግ ጉብኝቶችን በተለያዩ ቦታዎች በማከናወንና ያለንን እውቀት ተመጋጋቢ በሆነ መልኩ እርስ በርስ በማስተዋወቅና የአንዱን ወደ አንዱ በማስተላለፍ የሚደረግ ነገር እንደሆነ ነው የሚነሳው። የነዚህ እንግዲህ ዓለም አቀፍ ስጋቶችን አካል የሆነችው በተለይ ቀደም ሲልም ለማንሳት እንደሞከር ነው ይሄ ዓለም አቀፍ ስጋት በዓለም አቀፍ ደረጃ በከፍተኛ ሁኔታ እንደሚታይና እንደሚስተዋል ነው ያየ ነው። በተለይ ወደ አፍሪካ አህጉራችን ስንመጣ ደግሞ ስጋቱ ከፍ እንደሚል ነው የሚነገረው። ይህንን ስጋት ከፍ የሚለውን ስጋት እንግዲህ ለመቀነስና ለመቅረፍ ለማስወገድ ጠንካራ የሆነ ተቋማትን መገንባትና ቀጠናዊ የሆነ ትስስርን ማሳደግና ማጎልበት እንደሚገባ ነው በፎረሙ ላይ የተጠቀሰው። በተጨማሪም የፓርላማ አባላት የሆኑት የሚያደርጉትን ክትትል በማጠናከር ጉልህ ሚና መወጣት እንደሚኖርባቸውም ተጠቁሟል ማለት ነው። መልካም። ሌላኛው ከዚሁ ከፎረሙ ሀሳብ ሳንወጣ እንግዲህ ሀብታሙ የፓርላማ የመረጃና የደህንነት ፎረም ተሳታፊዎች
የተለያዩ ቦታዎች እንዲጎበኙ የተመቻቸበት ሁኔታ ነበር። አንደኛው እንግዲህ የአድዋ ድል መታሰቢያ ሙዚየም ነበር። እንግዲህ በ32ኛው የፓርላማ የመረጃና ደህንነት ፎረም የተሳተፉ ከተለያዩ ሀገራት የመጡ የፓርላማ አባላት፣ የመረጃና ደህንነት ባለሙያዎች እንዲሁም ደግሞ የፖሊሲ አውጪዎች እንዲሁም ደግሞ ከተለያዩ ተቋማት የተወጣጡ ምሁራኖቹ የአድዋ መታሰቢያ ሙዚየምን ጎብኝተው ነበር። እነዚህ እንግዶች እንግዲህ ከኢቲቪ ፓርላማ ጋር ባደረጉት ቆይታ እንደገለጹት በተለይም የተለያዩ የታሪክ ቅርሶችን፣ ሰነዶችን፣ ፎቶግራፎችን እንዲሁም ደግሞ ዘመናዊ የዲጂታል ማሳያዎችን በመመልከት በተለይም ስለ አድዋ ድል ዓለም አቀፋዊ ፋይዳ በተመለከተ በሙዚየሙ አስጎብኚዎች ማብራሪያና ገለጻ ተደርጎላቸው ነበር። እነዚህ ተሳታፊዎች እንግዲህ አድዋ የአፍሪካውያን የጀግንነት አንድነትና የጽናት መገለጫ መሆኑን ጠቅሰዋል። ሙዚየሙ የታሪክ ማዕከል ብቻ ሳይሆን ለአፍሪካና ለመላው ዓለም የተስፋ ምልክት መሆኑንም ነው የገለጹት። የታሪክ ቅርሶችን ደግሞ በቴክኖሎጂ አስደግፎ ለትውልድ ለማስተላለፍ ለጎብኚዎች ለማሳየት የተደረገው ጥረት የሚደነቅ መሆኑን ያነሱበት ሁኔታ አለ። ኢትዮጵያ እንግዲህ ከ132 ዓመታት በፊት ነፃነቷን እና ሉዓላዊነቷን ያስከበረች አገር ነች። ለዓለምም ምሳሌ የምትሆን መሆኗን ያነሱበት ሁኔታ አለ። ይሄ አንድነት ይሄ ቁርጠኝነት እንግዲህ ኢትዮጵያ አሁን ላይ እያስመዘገበችው ላለችው እድገትም መገለጫ መሆኑን ያነሱበት ሁኔታ አለ። እንግዲህ ሀብታሙ ቀደም ሲል እንዳነሳ ነው እነዚህ እንግዶች ከዚህ ከአድዋ ድል መታሰቢያ ሙዚየም በተጨማሪ በብሔራዊ ቤተ መንግስትም ጉብኝት ያደረጉበት ሁኔታ አለና እሱንም ሀሳብ ብታነሳው መልካም ነው። አፍሪካውያን የአድዋን ድል እንደ ራሳቸው ድል ነው የሚቆጥሩትና የራሳቸው አርማ የራሳቸው ቀንዲልና የራሳቸው ምሰሶ ትልቅ ድል አድርገው ነው የሚቆጥሩት። ስለ አድዋ ስታስብ የአድዋን ድል ስትመለከት ማየት የምትችለው ኢትዮጵያ ነው። ኢትዮጵያ መተ ደግሞ ስለ አድዋ የሚዘክርልን ስለ አድዋ የሚነግርልን ጉዳይ መመልከት ትልቁ ራሱን የቻለ እቅድ ይዘ የምትመጣበት ነውና እነዚህ አፍሪካውያን እንግዲህ የአድዋ ሙዚየምን መጎብኘታቸው ታሪካቸውን እንግዲህ በብዙ አይነት ባንዲራቸውን ማየት ይችላል። ከኛ ጋር የተወራረሰና የኛን ቀለም የያዘ እንደሆነ የብዙ አፍሪካውያንን ማየት ይችላልና የኛ ድል የጥቁሮች ድል የኢትዮጵያውያን ድል የጥቁሮች ድል እንዳጠቃላይ ተብሎ የሚታሰብበት ስለሆነ አድዋን መጎብኘታቸው የሚጠበቅ እንደሆነ ነው የምታስበው። ምክንያቱም ኢትዮጵያ ውስጥ መጥተህ በተለይም የኢትዮጵያ መዲና አዲስ አበባን ስትረግጥ ይሄ አድዋ 00 ሙዚየሙን መጎብኘት ማለት ትልቅ የሆነ ራስን የቻለ የታሪክ አሻራ እንደሆነ ስለሚታወስ እሱን መጎብኘቱ በእርግጥም ትልቅ የሆነ ጥቅም ለነርሱም ለኛም የቱሪስት ፍሰትን ከመሳብ አንጻር ከፍተኛ ትርጉም እንዳለው ነው የሚነገረው። እንግዲህ ዓለም አቀፍ የፓርላማ የመረጃና የደህንነት ፎረም ተሳታፊዎች እንግዲህ ሌላ አሻራቸውን አኑረዋል። አሻራቸውን ስንል አሁን እንግዲህ የምንገኘው የክረምት ወቅት ላይ ነው። ክረምት እንደሚታወቀው ከሰኔ 26 እስከ መስከረም 25 ያለው 3 ወራት የክረምት ወቅት ተብሎ ይታሰባልና በዚህ ክረምት ወቅት እንግዲህ ኢትዮጵያ የምትታወቅበት ከቅርብ ዓመታት ጀምሮ የምትታወቅበት አንድ ጉዳይ አለ። የአረንጓዴ አሻራ መርሃ ግብር ነው። እነዚህ የደህንነት ፎረም ተሳታፊዎችም የአረንጓዴ አሻራቸውን እንዳኖሩ ነው የታየው። በዜናችንም በወጃችን ላይ እንደገለጽ ነው ማለት ነው። የፓርላማ የመረጃና ደህንነት ፎረም መስራችና ሊቀመንበር የሆኑት ሮበርት ፒተንገር ጨምሮ እንግዲህ እሳቸውን ጨምሮ የፎረሙ ተሳታፊዎች በሕዝብ ተወካዮች ምክር ቤት ግቢ ውስጥ ነው የአረንጓዴ አሻራ የችግኝ መርሃ ግብር ያከናውኑት ማለት ነው። በደህንነትና ፖሊሲ ጉዳዮችን ከመምከር ባለፈ ኢትዮጵያ በተግባር እያሳየች ያለው የአየር ንብረት ለውጥ የመከላከል ተነሳሽነትን ዓለም አቀፉ ማህበረሰብ በቀጥታ የተካፈለበት እንደሆነ ተመልክተናል። በምክር ቤቱ ቅጥር ግቢ ውስጥ ያኖሩት አሻራም የዚሁ የአፍሪካን ገጽታ እያደሰ ያለውን ግዙፍ ሀገራዊ የሆነ ራዕይን አንዱ አካል እንደሆነ ነው የተገለጸው ማለት ነው። እንግዲህ ቀደም ሲል አንተ ወደ አነሳው ሀሳብ እንለፍ። ሌላው ምንድነው የኢትዮጵያ ቤተ መንግስት ሙዚየምን መጎብኘታቸውንም እንመለከታለን። በአዲስ አበባ በስኬት ነው እንግዲህ ይህ ፎረም የተጠናቀቀው ለ2 ቀናት ሲከናወን ቆይቶ ማለት ነው። ተሳታፊ እንግዶችም እንግዲህ ከፎረሙ መጠናቀቅ በኋላ በተዘጋጀው ይፋዊ የሆነ የጉብኝት መርሃ ግብር መሰረት በኢትዮጵያ ብሔራዊ ቤተ መንግስት ጉብኝት አድርገዋል። የቀድሞ የኢዮቤልዩ ቤተ መንግስት ደግሞ የአሁኑ የኢትዮጵያ ቤተ መንግስት ሙዚየም የሀገሪቱን የዘመናት ፖለቲካዊ፣ ባህላዊና ብሎም ደግሞ ዲፕሎማሲያዊ ጉዞ የሚዘክር ቀዳሚው የታሪክ ቅርስ እንደሆነ ይታወቃል። እንግዲህ ሰሞኑን
የፓርላማ መረጃና ደህንነት ፎረም ተሳታፊዎች ይህንን ታላቅ ማዕከል ጎብኝተዋል። ማዕከሉ የኢትዮጵያን ገናና ታሪክ፣ የቀደመ ስልጣኔና የነገስታቱን አሻራ ጭምር በአንድ ላይ አቅፎ የያዘ ወደር የለሽ የቅርስ ስፍራ እንደሆነም እነዚሁ የጉብኝቱ ተሳታፊዎች መስክረዋል ማለት ነው። አይሌ ከዚህ በተጨማሪ እንግዲህ ከአድዋ መታሰቢያ ሙዚየምና ከብሔራዊ ቤተ መንግስት በተጨማሪ የፎረሙ ተሳታፊዎች ከጎበኟቸው ተቋማት መካከል እንግዲህ በኢትዮጵያ የኢንፎርሜሽን መረብ ደህንነት አስተዳደር ወይም ደግሞ ኤምዲኤ ላይ ተገኝተው ጉብኝት አድርገዋል። እንግዲህ እዛም እንግዲህ የተለያዩ ገለጻዎች ተደርገውላቸዋል። ማየት የሚችሏቸውን እና በተቋሙ ለማየት የተወሰነላቸው ኤሪያዎችን አይተዋል። እንዲሁም ደግሞ በተቋሙ ውስጥ የሚሰለጥኑ የተለያዩ ወጣቶች አሉ። ከነዛ ወጣቶች ጋር እንዲሁም ደግሞ ከሰራተኞች ጋር የተለያዩ ንግግሮችን ሲያደርጉ ነበረ። ወጣቶችም እንግዲህ ከተለያዩ ዩኒቨርሲቲዎች ተመርቀው እዛ ውስጥ እየሰለጠኑና በቀጣይም ደግሞ የስራ እድል እንደተመቻቸላቸው ያነሱበት ሁኔታ አለ። በተጨማሪም እንግዲህ በአርቲፊሻል ኢንተለጀንስ ኢንስቲትዩትም ጉብኝት አድርገዋል። ኢትዮጵያ ያለችበትን አሁናዊ ሁኔታ በደንብ የተረዱበት ጉብኝት ነበር ማለት ይቻላል። ሀብታሙ ጥሩ። እንግዲህ ይህንን በተለይ የዚህ የፎረሙ ተሳታፊዎች ያደረጉት በርካታ ጉብኝት አለ። በዚህ ጉብኝት ላይ እንግዲህ ጎብኚዎቹም እኛም ኢትዮጵያውያንም ተጠቃሚ ነን። ያ ማለት ምንድን ነው? እንግዲህ አንተ ያዘጋጀከውን የሰራከውን ነገር ሰው ሲመለከተል ሲያይል ትልቅ እሴትና ትልቅ ደስታ ይሰጣል። ያ ብቻ ሳይሆን የሚመጣው ተመልካቹን ብቻም ሳይሆን ሀገራችን ኢትዮጵያ ማለት እንዲህ ናት የሚል መልእክትና ትልቅ የሆነ እውቀትን ለዓለም አቀፉ ማህበረሰብ የሚያስተላልፉበት ትልቅ እሴት እንደሆነ የተረዳንበት ነው ማለት ነው። ይህንን የፎረሙን ሂደትና ሁኔታ ጉብኝቶችን በተመለከተ የተከናወኑት ጉዳዮችን በዚሁ ገታ እናድርግና ወደ ቀጣዩ ርዕሰ ጉዳይ እንለፍ። እንግዲህ ቀጣዩ ርዕሰ ጉዳያችን የሚሆነው የሕዝብ ተወካዮች ምክር ቤት የብድር ስምምነቶችን መርምሮ ማጽደቁን የተመለከተ ጉዳይ ነው የሚሆነው። የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ ሁለተኛ አስቸኳይ ስብሰባው ሁለት የተለያዩ የብድር ስምምነቶችን መርምሮ በሙሉ ድምፅ አጽድቋል። ምክር ቤቱ እንግዲህ በሁለተኛ አስቸኳይ ስብሰባው በኢትዮጵያና በጣሊያን እንዲሁም በኢትዮጵያና በፈረንሳይ ሪፐብሊክ መንግስት መካከል የተደረጉ የብድር ስምምነቶችን መርምሮ ነው በሙሉ ድምፅ ያጸደቀው። በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የተከበሩ ዶክተር ተስፋዬ በልጅጌ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በጣሊያን ሪፐብሊክ መንግስት መካከል የተደረገው የ70 ሚሊዮን ዩሮ ብድር ከወለድና ከአገልግሎት ክፍያ ነፃ የሆነና ብሎም ደግሞ የ16 ዓመት የችሮታ ጊዜን ጨምሮ በ30 ዓመታት ውስጥ ተከፍሎ የሚጠናቀቅ መሆኑን አስረድተዋል። የፕሮግራሙ ዓላማ መንግስት እንግዲህ በተለያዩ ዘርፎች የጀመራቸውን የማሻሻያ እርምጃዎችን ለማበረታታትና ለመደገፍ እንዲቻል የቀጥታ የበጀት ድጋፍ በማድረግ ቀጣይነት ያለው ሁሉን አቀፍ ኢኮኖሚያዊ እድገት እንዲኖር የብድር ስምምነቱ እንደሚያግዝ አስረድተዋል። ከዓለም ባንክ ሶስተኛው የኢትዮጵያ የእድገት የልማት ፖሊሲ ክንውን ጋር በተጣጣመ መልኩ ለዘላቂና አስተማማኝ ልማት ለኢትዮጵያ የሚሰጥ በጀት እንደሆነ ፕሮግራሙም እንግዲህ ይህንን ማስፈጸሚያ እንደሆነ ነው የተገለጸው። ከጣሊያን ሪፐብሊክ የቀረበ የብድር ድጋፍ መሆኑንም ነው የተከበሩ ተጠሪ ሚኒስትሩ አያይዘው የገለጹት ማለት ነው። እንግዲህ ምክር ቤቱ ይህንን የብድር ስምምነት አዋጅ ቁጥር 1438 ህዝባር 2018 አድርጎ በሙሉ ድምፅ ማጽደቁን ነው በዚህ ሳምንት የተመለከት ነው። በማረሚያ ቤቶች የሚሰጠውን የጤና አገልግሎት ተደራሽነትና ጥራት ይበልጥ አጠናክሮ ማስቀጠል ይገባል ሲሉ እንግዲህ የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ የተከበሩ ወይዘሮ ሎሚ በዶ ገልጸዋል። የ2018 የጤና ዘርፍ የክረምት የበጎ ፈቃድ አገልግሎት መርሃ ግብር በሸገር ከተማ ዳለቲ ማረሚያ ቤት በይፋ ተጀምሯል። በሕዝብ ተወካዮች ምክር ቤት እንግዲህ የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤዋ እንግዲህ በዚህ ወቅት ባደረጉት ንግግር ማረሚያ ቤቶች የህግ የበላይነት የሚከበርባቸው ስፍራዎች ብቻ ሳይሆኑ ሰብአዊነት የሚነግስባቸው፣ ታራሚዎችም ደግሞ በእውቀትና በክህሎት እንዲሁም ደግሞ በስነ ምግባር ታንጸው የሚወጡባቸው ህብረተሰቡንም የሚቀላቀሉባቸው ማዕከላት እንደሆኑ ነው የገለጹት። ታራሚዎች እንደ ማንኛውም ዜጋ ማግኘት ያለባቸውን ሰብአዊና የጤና ክብካቤ የማግኘት መብት እንዳላቸውም ያነሱበት ሁኔታ አለ።
በተለይም ታራሚዎች የሚያገኙት የሕክምና አገልግሎት ተደራሽነትና ጥራቱን ይበልጥ ማሳደግ እንደሚገባ ያነሱበት ሁኔታ አለ። በተለይም ደግሞ እንግዲህ ክረምት ላይ የተለያዩ የበጎ ፍቃድ ስራዎች ይሰራሉ፣ የቤት ግንባታዎች ይካሄዳሉ፣ ከትራንስፖርት ጋር ተያይዞ የትራፊክ አገልግሎት ይሰጣል፣ ሌሎችም በርካታ ስራዎች አሉ። አንደኛው የክረምት የበጎ ፍቃድ ስራ የሚሆነው የጤና አገልግሎት መስጠት ነው። በፍቃደኛ በሆኑ ሐኪሞች የተለያዩ የበጎ ፍቃድ አገልግሎት ይሰጣሉ። ይህንንም የክረምት የበጎ ፍቃድ የጤና አገልግሎት ለሕክምና ተደራሽነት በራሱ አጋዥ እንደሆነ ያነሱበት ሁኔታ አለ። የመንግስትንም የግሉንም የጤና ዘርፍ በጋራ በማቀናጀት በጋራ በማስተባበር ሰፋ ያለ የሕክምና የምርመራ ስራዎችን የሕክምና ስራዎችን መስራት ማከናወን እንደሚገባ ያነሱበት ሁኔታ አለ። እንግዲህ ይሄ የክረምት መርሃ ግብር ተያይዞ የሚነሳው አንደኛው የችግኝ ተከላ መርሃ ግብር ነው። እዚሁ መርሃ ግብር ላይም እንግዲህ እነዚህ አመራሮች እንዲሁም ደግሞ ሌሎች ባለድርሻ አካላት የአረንጓዴ አሻራ መርሃ ግብርን ተከትለው እንግዲህ የችግኝ መትከል ስነስርዓትም ያከናወኑበት ሁኔታ ነው። እንግዲህ ያው የበጎ ፈቃድ አገልግሎትን መስጠት በአንድም በሌላም መልኩ ራሳችንን የምንጠቅምበት ሀገራችንን ማህበረሰቡን የምናገለግልበት ስለሆነ የበጎ ፈቃድ የክረምት አገልግሎቶችን አጠናክረን መቀጠል ይገባናል። ለምናውቃቸው ሰዎች እንዲሁም ደግሞ በየርንበት ቦታ ያለን እውቀት እምቅ ሀብት ለሀገርም ለማህበረሰብም ማበርከት ይገባናል የሚለውን ሀሳብ ለማንሳት ፈልጌ ነው። ኃይሌ ተመልካቾች ከኢቲቪ ፓርላማ ለዛሬ ያዘጋጀነው የሰሞንኛ ፕሮግራም ይህንን ይመስል ነበር። ከፕሮግራሙ ጋር እኔ ኃይለማርያም አየልና ሀብታሙ አብርሃም አብረናችሁ ቆይታ አደረግን። ስለተከታተላችሁን ከልብ እናመሰግናለን። ጥሩ ጊዜ